ያለ ፍቃድ ነው ያገባሽ እየሰማሽኝ ነው አይደለ እሱ እዚህ መጥቶ ሁሉ ነገር አሁን ብጠይቀው ወዳታ ዝም በይ እና እዚህ በነበርኩ ሰዓት ያው ዕውቀቴን እንዲጨምርልኝ የድመት ስጋ መገብ ነበር እዚህ ቤተሰብ ጋር ነበር የተቀመጥኩት ዘመዶቼ ጋር ከውጪ አንድ ክፍል ሰጥቶኝ ትልቅ ነው ቤታቸው አንድ ክፍል ሰጥቶኝ እዛ ውስጥ ነበር ምኖረው የድመት ስጋ ብቻ ነው የሚላክልሽ ከዛ የውሻም አለ አንዳንዴ የጅብም አለ የጅብም ጅብም ታርዶ ይመጣልሻል ከዛ ቆይ እንዴት ነው ካሁን ከዛ ከክፍለ ሀገር ቆይ እንዴት በምን ትራንስፖርት ነው የሚመጡት እንዴት ያመጡታል ቆይ እሱ ጋርም ተወዝኛለሽ እሱ ጋርም ተወዝኛለሽ አባቴንማ መቼም አላጋልጠው እሱን አሳይሻለሁ አሁን ይሄ ነገር ቻፕስቲክ ያልሽው እንዴት ነው በቻፕስቲክ ደግሞ እሱ ነው የሚቀባው ቻፕስቲኩን አዎ እየተቀባ ለ30 ቀን ከንፈሬን ይስማኛል አቺቶ ያንቺና እኔ የምስመው ካሁን በኋላ አሁን ተናግረን የለ እንዴ ብራኑ ተናግረን የለ ይኸውልሽ አንቺ ቻፕስቲኩን ማለት እንዴት ነው አንቺ ልጅ ተቀበተሽ ምስሚው እሱን ወይስ እንዴት ነው ቆይ እኔ አልገባኝም ቻፕስቲክ እሱ ነው የሚቀባው ቻፕስቲክ ወንድ ልጅ ምንድነው ተመልከትልኝ ምንድነው የምታረጊው ተመልከትልኝ በዚህ ሰዓት የምታደርገው ሁሉ ጊዜ ምን እየሰራሽ ከድመቷ ጋር ምን እየሰራሽ አይታለ የምትከታተፈው ነገር ድመቷ ነው ጨት ታይቶ የማይታወቅ ነገር ነው ታይቶ ምንድነው ይሄ ነገር ያመጣሽ እየተደረገ ያለው ምንድነው የምታረጊው በዚህ እኔ ጋር እንዳታወሪ ብዙ ጊዜ አውሪ በቃ አስጠይቅሻለሁ ይሄ ነገር ተነጋገር ፍሪጁን ከፍቷለን ድመቷ ነሽ እናውጣት ድመቷ እናውጣት እንዴ ድመቷ ልትበላት ነው በኋላ ማለት ነው ከነሱ ጋር ተነጋገር ቆይ ማመን ድመት ብቻ ነው የምትሰሪው ፍሪጅ ውስጥ ምንድን ነው ያለው አሁን በኋላ ነግሬሻለሁ ታውቁ አይደለም ማድረግ የለብህም እኮ እንደዚህ አይደለም ተረጋጋ አንቺ ማን ያመጣው እንደዚህ ነገር እዚህ ሀገር ላይ እንደዚህ ነገር አይቀርብም አለ እንዴ ራስሽ መስጠት የምታርጂው በቃ እኔ ለህግ አደርስልኝ ይኸውልሽ ድመት ይዘሽ ይኸውልሽ እጅ ከፍንጅ ነው ኧረ ውይ የለዚህ እዚህ ቤት የማይደረግ ነገር የለም ይኸው እቺን ድመት ይኸው እቺን ድመት አይደለ ልትሰራት የነበረ እቺን ድመት ደግሞ አውት ያለሽ ይኸውልህ እቺ አላላላ እዚህ ቤት ናት እቺ ድመት እዚህ ቤት ናት እኔ ባክሽ እገላግላታለሁ ነው የምልህ ተው እንደዛ ታርቃንተ አይደለም እቺን ድመት ይኸውልህ ልትሰራ ስትይ እግጅ ከፍንጅ ነው ያለሽ ካሜራም አለ እየታየሽ ነበር ይሄንን ማለት ነው ህግ ቦታ ይዘንሽ እንሄዳለን አይደለም እቺ ቆይ አይደለም በቃ ተረጋጋ ለዚህ ነው እቺ ልጅ ያረችውን መጀመሪያ ምን አይደል እንዴ አምናለች ብራን ወደ ህግ ይዘልኝ ወጣ በቃ አሁን አንተ ይኸውልህ አሁን መረጋጋት ነው እስኪ ሞት አይደለም የምትጠብቀኝ በቃ ልጅቷ የምትሰማ አይደለችም አሁን አንተ ላይም ጣጣ ይፈጠራል በእንዴት ምንም ነገር ይመጣ የለም ተረጋግታ እስኪ እናንተ ማረጋጋት እስኪ ይኸውልሽ እያየሽኝ ነው አይደለ ምን አይነት ችግር ላይ እንደደረስን ይልሽ ባልሽም ይኸውልሽ እንትን በጣም ብዙ ጣጣ ውስጥ እየገባ ነው ስለዚህ አሁን የምትነግሪኝ ነገር ከሆነ ካለ ሁሉ ነገር መናገር አለብሽ እዚህ ጋር ማለት ነው ከየት ነው እንስሳቶቹ የምታምጫቸው ማን ነው የሚያቀርብልሽ አንቺስ እንዴት ነው የምትሰሪያቸው እነዚህ ነገሮች ለምን እንደመሰራቸው ማወቅ ፈልጋለሁ ስለዚህ ሁሉ ነገር ንገሪኝ ከቤተሰቦቼ ነው በቃ ቤተሰቦችሽ ማለት እንዴት ቤተሰቦቼ ናቸው የሚልኩልኝ እኮ እንዴት እንደሚልኩልሽ ለምን እንደሚልኩልሽ ማወቅ ፈልጋለሁ ምን አይነት ምን እንስሳቶች እንደሚልኩልሽ ለምን እነዛ እንስሳቶች እንደሚልኩልሽ ማወቅ ፈልጋለሁ በህይወት ነው እነሱ እንስሳ የሚልኩልሽ ወይስ ታርደው ነው የሚልኩልሽ ቆይ ሁለቱንም ታርደው የሚልኩልኛል ሳይታረዱ የሚልኩልኛል እኔ እዚሁ አርዳለሁ አንቺ ራስሽ ታርጃለሽ እሺ ቆይ ለምንድን ነው የምታርጃቸው አሁን አንቺ ለምን እንደዚህ አይነት ምግብ የምትሰሪው አሁን አንቺ ምን ጥቅም አለው ለአንቺ ለእኔ በጣም ብዙ ጥቅም አለው እኔ ህይወት የሚቀየርልኝ ይሄ ሁሉ ነገር ይሄ ሁሉ ሀብት ይሄ ሁሉ ዕውቀት ያገኘሁት በዛ ነው ስለዚህ ያንን ደግሞ ማቆም አልችልም ይሄን ነገር አቆምኩ ማለት ህይወቴ እንዳለ ነው የሚበላሸው ማለት እንዴት ይበላሻል ቆይ አሁን አንቺ ይሄን ነገር እንዴት ልታምኚ ቻልሽ ቆይ ቤተሰቦችሽ ቆይ እንዴት እንደዚህ ነገር ሊጀምሩ ቻሉ ቤተሰቦችሽ ቆይ የት ነው ያሉት ክፍለ ሀገር ናቸው እኮ አሁን አንቺ አሁን ከክፍለ ሀገር ድረስ እንስሳቶች እያስጫንሽ ወደዚህ ለምግብነት ማለት ነው ይሄን ነገር ቆይ እናንተ አንቺና ባለቤትሽ ብቻ ነው የምትመገቡት ሌላ ሰው አትከፋፍይ ለሌላ ሰው አልሰጥም ሁለታችን ብቻ ነው የሚጠቅመንም ሁለታችን ብቻ ስለሆነ ለሁለታችን ነው ቆይ እሱን የሚጠቅመው ይሄ ነገር ቆይ ለምን በምን መልኩ ነው የሚጠቅመው ቆይ አንቺ ይሄን ማወቅ ፈልጋለሁ እኔ በቃ ሀብት ላይ ሀብት እንዲደራረብልን ያደርገናል እሱን ከኔ አጠገብ ከኔ ስር እንዳይጠፋ ያደርጋል እንዲወደኝ ያደርጋል ይሄ ስጋ የሚበላው ስጋ እኮ ጤናው ላይ እኮ እሱ ችግር እየፈጠረበት ነው ያው አንዳንዴ እንግዲህ የመድኃኒቱ ባህሪ አወሳሰዱ ይጠይቃልና ያሉን ነገር ከቀላቀለበት ምናምን እንደዚህ ያደርጋል ለዛ ነው እሺ አሁን እንስሳ በየቀኑ ነው መሰለው አይደለ በየቀኑ ነው ስጋ የሚበላው ስም ነግሮናል
እነዚህ እንስሳቶች አሁን በየቀኑ ነው የምታስመጫቸው? እንዴት ነው የምታስመጫቸው? በሳምንት ስንቴ ነው የምታስመጫቸው? እነዛ እንስሳቶች አሁን የምታስመጫቸው እንስሳቶች የምን ምን እንደሆኑ ራሱ ማወቅ እፈልጋለሁ። እዛ ጋር ጥቁር የቆዳ ይቻለው የውሻ ይሁን እኔ ውሻ ነው የመሰለኝ፣ ግን ሌላ እንስሳም ሊሆን ይችላል። ስለዚህ አሁን እሱን እንድትነግረኝ እፈልጋለሁ። የበግ ቆዳ እንዳልሆነ ግን አውቃለሁ። የበግና የፍየል አይደለም። እንደዚህ አይነት ቆዳ ይቻላል ቅመኔ። አሁን የእንስሳ ምንድን ነው ሁሉን ነገር እንድትነግረኝ እፈልጋለሁ። እየሰማሽኝ ነው አይደለም? ግን ደግሞ ምነግርህ ይሄን ሁሉ ነገር ምነግርህ እሱ ላይ ያስከውን ፋይል እንድታጠፋ ነው። ይሄ ፋይል የሚባል ነገር የለም። አሁን አንቺ ነህ ህግ ቦታ ያልወሰድኩሽም ማወቅ ስለምፈልግ ነው እኮ። የምትረዳኝ ከሆነና ፋይሉ የምታጠፋልኝ ከሆነ እነግርሃለሁ። ከዛ ውጭ ግን አልነግርህም። ይኸውልሽ አሁን አንቺ ማለት ነው ሁሉን ነገር የምትናገሪና ይኸውልሽ ለመመለስ ፈቃደኛ ከሆንሽ እኔም ችግር የለውም አንቺ እንድትመልሽ አግዝሻለሁ። ይሄን ካለበለዚያ ግን አይ ነገር እቀጥላለሁ። ይሄ ባዕድ አምልኮ የምታመልኪውን ነገር ይሄ ከቤተሰቦች ጋር የምታስመጫቸውን እንስሳቶች እያደረግሽ ይኸውልሽ መመገብ አሁን የምትቀጥይ ከሆነ ህግ ቦታ ነው ይዤሽ የምሄደው። እየሰማሽኝ ነው አይደለ? ይሄ ነገር ኢትዮጵያ ውስጥ አይፈቀድም። እንደዚህ አይነት ነገር እኮ አሁን ማወቅ እፈልጋለሁ። ሁሉን ነገር በስትክክል እንድትነግረኝ እፈልጋለሁ። ከመጀመሪያው ጀምሮ ይሄ ነገር እንዴት እንደጀመርሽ፣ ይሄ ነገር ማን ከአንቺ በተጨማሪ ሌላ ሰው ይሄ ነገር የሚያደርገው ከሆነ ሁሉን ነገር እንድትነግረኝ እፈልጋለሁ። ማን እንደሚያደርገው ማወቅ እፈልጋለሁ። አሁን በስትክክል ንገሪኝ። ያው በመጀመሪያ ስሜ አለሚቱ ይባላል። ያው የክፍለ ሀገር ልጅ ነኝ። ክፍለ ሀገር ነው ያደኩት። ከቤተሰቦቼ ጋር ነው ያደኩት እና ቤተሰቦቼ በድሮ ሰዓት ባዕድ አምልኮ ይጠቀማሉ። እኔ ግን እዛ ውስጥ የለውም ነበረ። ያው እያደኩ ስመጣና ጥቅሙን እና ጉዳቱን ስለየ ነው እኔም እዛ ውስጥ የገባሁት እና እዛ እስከ 10ኛ ክፍል ድረስ እዛ ነው የተማርኩት። በጣም ጎበዝ ተማሪና ሰቃይ ስለነበርኩኝ አዲስ አበባ መምጣት አለባት ተብዬ ወደ አዲስ አበባ ላኩኝ። ከዛ እዚህም በጣም ጎበዝ ተማሪና ፈጣን ስለነበርኩ 11 እና 12ን እዚህ ነው የተማርኩት። በጣም የክፍሉ ሰቃይ ተማሪ ነኝ እና 12ን ከጨረስኩ በኋላ ስኮላር መጣልኝና ወደ ቻይና ሄድኩኝ። ቻይና ሀገር? አዎ። እሺ። እና እዚህ በነበርኩ ሰዓት ያው እውቀቴን እንዲጨምርልኝ የድመት ስጋ እመገብ ነበረ። እዚህ ቤተሰብ ጋር ነበር የተቀመጥኩት ዘመዶቼ ጋር። ከውጭ አንድ ክፍል ሰጥቶኝ፣ ትልቅ ነው ቤታቸው፣ አንድ ክፍል ሰጥቶኝ እዛ ውስጥ ነበር የምኖረው እና ብቻዬን ማበስለው እኔ ነኝ። የራሴን ወጪዎች ራሴ ነኝ የምሸፍነው። ቤቱን ብቻ ነው የሰጡኝ። አንዳንዴ እነሱ ጋር መሄዳለሁ፣ ግን በብዛት ራሴ ነኝ እንትን የምለውና በዛ ሰዓት የድመት ስጋ ምናምን ብዙ ጊዜ ስለማላገኝ ከዛ ነው የሚላክልኝ። ያው እሱን ስበላ ያጠነክረኛል፣ አይምሮዬ በጣም እንትን ይሆናል፣ ጎበዝ ፈጣን ሆናለሁ፣ ብር አላጣም፣ የምፈልገውን ነገር አገኘዋለሁ። የድመት ስጋ ብቻ ነው የሚላክልሽ? ከዛ የውሻም አለ፣ አንዳንዴ የጅብም አለ። የጅብም? ጅብም ታርዶ ይመጣልሻል? ከዛ ቆይ እንዴት ነው ካሁን ከዛ ከክፍለ ሀገር ቆይ እንዴት በምን ትራንስፖርት ነው የሚመጡት? እንዴት ያመጡታል? ቆይ በክፍለ የቅርብ መንገድ ነው፣ ብዙ ሩቅ አይደለም። ከዚህ በማዳበሪያ ይዘውት ይመጣሉ። እዛን የፍሪጅ ውስጥ ከትቼ ፍሪጅ ውስጥ እያቆየው እየቀነስኩ እሰራለሁ። በሳምንት አንዴ ቢያመጡት ምንም አይሆንም፣ ይቆያል ማለት ነው ስጋው። እና ቆይ እሺ ክፍለ ሀገርም እያለሽ ይሄን ነገር ትመገቢ ነበር ወይስ እዚህ ከመጣሽ በኋላ ነው መመገብ የጀመርሽው? እዛም እያለሁ በላ ነበር። እዚህ ስመጣ ያው አዲስ አበባ እንደዚህ አይነት ነገር ስለማይገኝ ከዛ ነው የሚያመጡልኝ። እና አሁን ቆይ አሁን አንቺ ይሄ የምታደርጊው ነገር አሁን የድመት ስጋ የጅብ ስጋም ብለሽኛል፣ የምትመገቢው ነገር ቆይ አንቺ ላይ ከአቅም ሌላ ምንድን ነው የሚሰጥሽ ነገር? ቆይ ለእነሱ ምንድን ነው ጥቅማቸው? ለቤተሰቦች ለእነሱም ያው እንትናቸው እንዲሰራላቸው ያደርግላቸዋል። የሚሰሩት ስራ እንዲሳካ ለሌላውም እንዲተርፍ ያደርግላቸዋል። እኔ በማድረጌ አካባቢው ላይ ያሉ ሰዎች ይጠቀማሉ፣ እኔ ብቻ አይደለሁም። የት አካባቢ ማለት ገጠር ያሉት አካባቢ ነው? ሙሉ ይጠቀማሉ። እነሱ ጋር ሂደው እነሱ እንደዚህ አይነት ነገር የሚያመልኩ ሰዎች በሙሉ ፓወሩ እነሱ ላይ እንዲሰራ ያደርጋል። እኔ በመመገቤ ብቻ ማለት ነው እኮ። እነዚህ የሚመገቡት አሁን አንቺ ብቻ ነሽ? ሌላ አካል አለ የሚመገብ? ቆይ እንደዚህ የሚያቀርበው እስኪ ከአንቺ ቤተሰቦች ሌላ እንደዚህ የሚያቀርቡ ሰዎች አሉ? እንደዚህ የድመት ስጋ የጅብ ስጋ ያው እዚህ ውስጥ የሚያመልኩ በሙሉ ይጠቀማሉ። ይህንን ካልተጠቀሙ እነሱም አያገኙትም። አንዴ ይታደንና እንከፋፈላለን እዛ እያለን ልክ እንደ ቅርጫ ማለት ነው። ቻይናም ሂጄ ነበር ብለሽኛል። ቻይናም አሁን ሂደሽ እንዴት ነው የምትመገቢው? እዛ ሰው እንዴት መመገብ ጀመርሽ? ቻይና እኮ ጥሩ ሀገር ናት። እንዲሁም ቤተሰቦች ቻይና ስኮላር ደረሰኝ ስል በጣም ነበር የተደሰቱት። እዛ ማንበላው ነገር የለም፣ የፈለግኩትን በነፃነት ነው ማገኘው። እባብ አለ፣ ጊንጥ አለ፣ ብዙ ነገር አለ። እባብና ጊንጥም ትበያለሽ ማለት ነው? ሁሉንም እበላለሁ። ቆይ እባብና ጊንጥም አሁን ይፈቀዳል እንደዚህ ነገር? ይሄ አሁን የምትይው ለባዕድ አምልኮ ለቤተሰቦች በጣም ጥሩ ነው ለነሱ። እንዲሁም እባብ በተለይ ሲሆን ቆንጆ ነው። እባብ አሪፍ ነው ማለት። ቆይ እና እዚህም ኢትዮጵያ እያለሽ እባብና ጊንጥ ትመገቢ ነበር ማለት ነው?
እዚህማ ባባ አይገኝም። እዛ ሳገኝ እዛ ግን በነፃነት ነው የሚገኘው እዛ። ከዛ አጋጣሚውን ተጠቀምኩበት። እንደዛ ስበላ ፓወር እየጨመረ መጣ። ሀብታም ሆንኩ። ቻይና ሀገር ላይ ጎበዝ ተማሪ ተብዬ ተሸልሜ ዩኒቨርሲቲ እዛ ነው የተማርኩት 12ን ከጨረስኩ በኋላ እና በቃ ጥሩ ከሰው ጋርም እንድግባባ ያደርገኛል። ጥሩ ግንኙነት እንዲኖረኝ ያደርጋል። እና ታዲያ ከባለቤትሽ ጋር እንዴት ተገናኛችሁ? አሁን ይሄን ነገር ያው ቻይና ትምህርቴን ከጨረስኩ በኋላ እቃ ወደዚህ ያመጣለሁ። አስመጪና ላኪ ነው የሆንኩት። በጣም የተስፋፋ ንግድ እየጀመርኩ ነበር። መርካቶ ላይም ሱቅ ከፍቻለሁ እና ወደ መርካቶ እቃዎችን ሳስገባ ራይድ ስደውል መጣልኝ እና ሲመጣ በጣም ቆንጅዬ ልጅ ነበረ። ከዛ በቃ ትህትናው ብትል አነጋገሩ ብትል በቃ በጣም ነበር የተመቸኝ። ከዛ በቃ ሁሌ እቃ አስፈልግ እሱ መጥራት ጀመርኩኝ። እንድንግባባ አደረኩኝ። ሁሌ ጨምሬ ነው የምሰጠው ብር ምናምን። በቃ ደስ እያለው ምናምን ስራውንም እያሳየው ስራውን እንዲቆጣጠርልኝ እያረኩ መግባባት ጀመርን። ያው የሆነ ሰዓት ባለቤት እንዳለው ሳቅ በጣም ተናደርኩኝ። ምን አረግሽ? ተናደሽ ምን አረግሽ ታዲያ? ያው ምን አደርጋለሁ የኔ እንዲሆን ያደረኩት ሌላ ምን አደረግሽ? ደግሞ ያንቺ እንዲሆን ደግሞ ሌላ ምን አረግሽ? ሌላ የተለየ ነገር አድርገሻል እንዴ? ያው የኔ እንዲሆን ብቻ ስለፈለኩ የኔ እንዲሆን ያደረኩት ሌላ ምንም ያጠፋሁት ነገር የለም እኮ። እንዴት ያንቺ እንዲሆን አረግሽ? እሱም ሞቅ ፈልጋለሁ። እንዴት ነው አንቺ ያንቺ እንዲሆን ያረግሽው? በቃ ተቀራርበን ብዙ ነገሮችን ማውራት ከጀመርን በኋላ እሱም ለሱ ጥሩ ስሜት እንዳለኝ ሲገባኝ እሱን የኔ ለማድረግ ስሞክር ጓደኛ እንዳለውና በጣም እንደሚወዳት እሷን ሊያጣት እንደማይፈልግ ነገረኝ። ከዛ በቃ ያለኝ አማራጭ አባቴ ጋር ደውዬ እንደዛ እንዲያደርግልኝ ነበረ። ደውዬ አዘዝኳቸው። ከዛ የሆነ በሽቶ ተቀላቅሎ የሚሰጥ ነገር አለ አለኝ። ከዛ በሽቶ ቀላቅሎ ሲሰጡኝ እኔ ደግሞ ስራዎቼን እያገዘኝ ነበር እዛ እና ስራዎቼን ሲያግዘኝ ሽልማት ነው ብዬ ሰጠሁት። ከዛ በኋላ በቃ እየወደደኝ መጣ። እሱ ሽቶ ሲነፋ ማለት ነው። ቤተሰቦች ሰውን የታወቁ እንደዚህ አይነት ነገር የሚያቀርቡ ናቸው ማለት ነው። ይሄ ባህራ ምልክ በጣም ነው የሚያመልኩት ማለት ነው። በጣም ጎበዝ ነው አባቴ። መፍትሄ የማያመጣው ነገር የለም። ላንተም ከፈለክ ያመጣል። ምን ጭራሽ ለኔም ትኛለሽ? አሁን አንቺ አታፍሪም? ይኸውልሽ አሁን እንደዚህ አይነት ነገር የምትይ ከሆነ አሁንም ህግ ቦታ ነው ይዤሽ የምሄደው። እየሰማሽ ነው አይደለ? ይሄን ነገር ከአይመሮች መውጣት አለብሽ። በጣም ደፋር ምን ያታ ደፋር ናት በእናታችሁ። መፍትሄ ከፈለክ ብዬ ነው። ለምንም እንደዚህ አይነት መፍትሄ ይኸውልሽ እንደዚህ አይነት መፍትሄ አግኝተሽ ምንም ዘላቂ አይደለም። ይኸውልሽ አንቺም ይኸውልሽ ጣጣ ውስጥ ነው የገባሽው። ይኸውልሽ አይደለ? የሰውም ህይወት አደጋ ላይ ጥለሻል። እንደዚህ ነገር ከጭንቅላትሽ አውጪ እሺ። አሁን ይሄ ነገር አሁን እሱ ራሱ አሁን ሳይፈልግሽ ነው ያገባሽው እንደነገርሽኝ ከሆነ ፈልጎኝ ነው በቃ ስሰጠው ወደደኝ መጣ። ይሄ ወዶሽ አይደለም ይኸውልሽ፣ የሰማሽኝ ወዶሽ አይደለም። የሚነፋ ነገር ይሄ ይዘሽ መጥተሽ ሰተሽው እሱን እየነፋ ነው አይደለ? ሽቶም ይሁን ምንም ይሁን እንዲወደኝ ወደደኝ ራሱ ነው የመጣው። እኔ ና አላልኩትም እኮ። ይሄ ነገር ሰው እንዴት ነው የሚለቀው? ቆይ እንጃ እንግዲህ ይሄ ነገር እንደውም እሱ መጥቶ እዚህ ይሄ ነገር አሁን እንደነገርሽ ከሆነ እሱ ሳይፈልግሽ ነው ያገባሽ ማለት ነው። አንቺ በራስሽ መዘን ያመጣሽው ይሄን እንደውም እሱ እዚህ ጋር ቁጭ ብሎ እሱ ማወቅ አለበት። አይ እኔ እሱ ማጣት ስለማልፈልግ እሱ ይኸውልሽ አሁን ያንቺ ውሳኔ አይደለም፣ ይሄውን ያንቺ ውሳኔ አይደለም። እሱ መጥቶ እዚህ ጋር ተቀምጦ ይሄን ነገር እሱ ማውቆ እሱ ነው መወሰን ያለበት። ስለዚህ ይሄን ነገር ማወቅ አለበት። ስለማልፈልግ እሱ መስማት የለበትም። መስማት አለበት። ሰምኛለሽ አይደለ? መረጃ እንድታጠፋልኝ ነው። ያለ ፍቃዱ ነው ያገባሽ። እየሰማሽኝ ነው አይደለ? እሱ እዚህ መጥቶ ሁሉ ነገር አሁን ብጠይቀው ወዳታ ዝም በይ። ጭራሽ እንደዚህ ያለሽ አታፍሪም? ይኸውልሽ እሱ እዚህ መጥቶ ሁሉ ነገር ያወራል። እየሰማሽኝ ነው አይደለ? አንቺንም አንጠልጥዬ ነው እዛ እስር ቤት ምከተሽ። እሺ እሱም መጥቶ እዚህ ጋር ሁሉ ነገር ሰምቶ እሱ ነው የሚወስነው። ይሄ ለአንተም እሰጥሃለሁ፣ ለእሱም እንደዚህ የምትይውን ነገር ማቆም አለብሽ። ተራክታል አይደለ? ይኸውልህ እንደ ቅድማይት ምንም አይስተተ መስማት አልፈልግም። ምን ነው የምታለቅሰው? ይኸውልህ አይደለም አሁን ተቀመጥና ይኸውልህ የሚያስደነግጥም ነገር ነው የምታለቅሰው ብዬ ብዙ ነገር ተፈጥሯል። አሁን አንተ ወዳታለሁ እኮ ፍቅሩም አለ እኮ አሁን ይኸውልህ ብዙ ነገር ተፈጥሯል። እንደ ቅድማይት ምንም አይስተት መስማት አልፈልግም። እንድትሰራ እሷን ዘልጊያ አንቃታለሁ ያ ነገር አደርጋለሁ ማለት አይቻልም። አይ ምን ሆና ነው የምታለቅሰው ብዬ እኮ ነው እኮ አሁን እሱን ነገር የምትሰማው ይሆናል፣ ከራሷ የምትሰማው ይሆናል። አንተ ግን ተረጋግተህ ይኸውልህ እንደ ትልቅ ሰው ልብ ሆናን ይኸውልህ አረጋግተህ በስትክክል ሰማሽ። ስህተት እንዳትፈጽም። አሁን አንቺ ቅድም የነገርሽኝ ለእኔ ለእሱ እንድትነግሪው ይፈልጋለሁ። እንዴት ከእሱ ጋር አንድ ላይ እንደሆናችሁ እዚሁ እንድትነግሪው ይፈልጋለሁ። እኔ ምንም ከዚህ በላይ የማወራው ነገር የለም። ይኸውልሽ ህግ ቦታ ነው ይዘሽ የሚሄደው። ያረግሽው እሱ ላይ የሚውል ያረግሽው ነገር ይሄ ያለ ፍቃድ ነው እንድታገቢ ያረግሽው። ይሄ ነገርም ራሱ ሌላ ተጨማሪ ክስ ነው ያመጣብሽ። ለምንድን ነው ግን ህግ ቦታ ስትባል የማትወደው?
ለምንድን ነው ቦታ አይደለም እኔ ያለ ፍቃዱ አይደለም እንዲወደኝ ብቻ ነው ያረኩት ሌላ ምንም ያረኩት ነገር የለም ወደደኝ በቃ ወደደኝ ገና ነው አሁን ያው እንዴት እንደዛረገ ይኸውልህ ሽቶ ሰጥታ ነበር አይደለ አው ሽልማት ነው ብላኝ ነው እዚህ መርካቶ ምናምን ዕቃ እናደርስ ነበር እንደነገርኩ ባለፈው በስልክ ደውዬ እንዳዋራው እንደዚህ ያን ነገሮችን አውርተን ነበር ግን መርካቶ ያው እኔ ታክሲ ላዳምና እንትን ነበር የምሰራው ታክሲ ነው የምሰራውና ከዛ ነው የተዋወቅነውና መልካም ልጅ ነበረች ሳቃት ማለት ነው መልካም ልጅ ነች በቃ ለሰዎች ያላት ስብዕና ሰውን ትወዳለች በቃ አለ አይደለ በቃ ቤተሰብን ካላስተዋወቅካ አለችኝ ከዛ ምናምን አይ እኔ እኮ ቤተሰብ እናት አባቴ ጋር አይደለም የምኖረው እኔም የክፍለ ሀገር ልጅ ነኝ እዚች ጋር የሆነ ታክሲ ምናምን እየሰራው ነው ያለሁት ምናምን ስታ አረ ችግር የለውም ምናምን ብላኝ ከዛ ጓደኛም እንዳለችኝ ምናምን ባለቤት እንዳለኝ ሳወራት አረ ችግር የለውም ምናምን ብላኝ በቃ መልካም ልጅ ነች ከምፈልገው በላይ ነው ብር ራሱ ቲፕ ነገር ታረጋኛለች በጣም የምትገርም ልጅ ነችና ትውትና በቃ ሰውን የምትወድ ልጅ ነች ግን አሁን እንደዚህ አይነት ነገር ውስጥ ሳያት በጣም ነው የምገርም አሁን ያልኩ ነገር በቃ እምለው ነገር ራሱ አጣለሁ በቃ ቤቴን እዛ ጋር በትኛለሁ አስባል በጣም የሚገርም ነው ያቺ መልካም ሴት ነበረች አሁን እንድወድን ያደረገኝ ከሷ ጋር በምንድን ነው የተጠላችሁ እንድትለያያችሁ ቆይ ከሷ ጋር እኔ በቃ እያስጠላችኝ መጣን ታውቃለህ በጣም የምወዳ ልጅ ነበረች በጣም ማከብራት ታከብረኛለች ትወደኛለች በቃ ማታደርግልኝ ከዛ እቺኛዋ ደግሞ በቃ እኔ ውጥረት ውስጥ ገባው ከዛ ጩጬም ነበረ እዛ ጋር ምናምን በጣም ህይወቴን ከዛ በኋላ ነው አሁን ከተጋባን አንድ 4 ወር ነው ታውቃለህ ወደ 4 ወር ነው እኔ ከአንድ ወር በኋላ ነው ጤናዬ ምናምን ስራውም እየደበረኝ ምናምን እየመጣ እነዚህ ህክምናም ብዙ ጊዜ አደርጋለሁ በቃ እንደዚህ ስታይ ምንም የሚታይ ነገር የለም ታይፎይድ ታይፈስ ምናምን እየተባለ የሆነ መድኃኒት ምናምን ተሰጠኝ ያችን እየተጠቀምኩ ነው ከዛ ያለው እኔ በጣም ነበር የምወዳት እቺኛዋን የልጄን እናት እዚህ ጋር ትቼ ወደዚህ ስመጣ ልጅ ነበራችሁ ማለት ነው ከዛችኛዋ ጋር እንዴ ራሴ ወቀስኩ አልኩ በቃ ራሴ ነው ወቀስኩ ድሮ ቤተክርስቲያን ሄድ ነበር አሁን ቤተክርስቲያን የመሄዱን እንትን በቃ አስጠላኝ አስባ ቆይ አን ሽቶውን የሰጠችን ሽቶውን እየተቀባውን እስካሁን ድረስ ሽቶውን አልፎ በቃ ትቼዋለሁ መጀመሪያ አካባቢ ነው በጣም እንዝናናለን በቃ እንጆይ ነው በቃ ታውቃለህ የሆነ ስራ እንሰራለን አየር ባየር ነው ስልክ ምናምን ትላለች ምናምን ትሄዳለች 10 ቀን ምናምን ቆይታ ትመጣለች ምናምን ስመጣ በቃ በጉጉት በእንቀዩ ሌሊቱ ሙሉ አልተኛም እያለቀስኩኝ በቃ ምን ትሆናለች ፕሌን ላይ ምን በቃ የማለው ነው የለም ያችን የልጆችን እናት ግን አስባል አሁን እውነት በጣም ትልቅ አጥያት ይሄ ነገር የተፈጠረው በዛ በሽቱ ነገር አው በቃ አሁን ስትነግር በቃ እኔ ስለ ራሴን እንትን ማለት አለብኝ ብዬ ነው አሁን አንቺ አሁን ይሄ ነገር እንዴት ነው የሚለቀው በሽቱ የነፋሽበት ነገር እንዴት ነው የምታስልከው ለምንድን ነው እሱ ነገር እኔ እንዲለቀው አልፈልግም ከኔ ስር እንዲወጣ አልፈልግም እንደዚህ ይባል ነገር የለም ይኸውልሽ አንጠልጥዬ ነው መወስድሽ በቃ ወዶኛል ያቺን ትቷታላ በቃ እሷ የራሷን ኑሮ እየኖረች ሲወድሽም እኮ ኑሮ የምበጠብጠው አንተ ይኸውልሽ ኑሮሽን እየበጠበጥኩት አይደለም የሰው ህይወት ነው ያበላሸሽው የእሱን ህይወት እያስተካከልኩት ነው እሱ የሚፈልግሽም ከሆነ ማለት ነው ያለ ሽቶ ነው መውደድ ያለበት ስለዚህ ያ ሽቶ እንዴት ነው የሚለቀው እንዴት ነው ያንቺ ይኸውልሽ የገባሽበት የተመታሽበትን ነገር የምትፈችለት እንዴት ነው እኔ እሱን ልነግርህ ካልችልም ይቅርታ ኧረ ወይ እኔ ካጠገቤ ህልም ነው የሚመስለኝ ህልም እኔ ያለ እሱ ማንም የለኝም አሁን ላይ እኮ ይኸውልሽ እሱም ይኸውልሽ የሚፈልግሽ ከሆነ የሚወድሽ ከሆነ ማለት ነው እሱም የሚወድሽ ከሆነ ሰምቶት ሁሉንም ነገር እንዴት እንደምታደርጊው እሱን አስቆመሽለት የተበተብሽለትን ፈተሽለት የሚወድሽ ከሆነ አብረሽ ይቀጥላል አይ መትይ ከሆነ ግን ይኸውልሽ እሱንም ይኸውልሽ ወስደን ጸበል እናስጠምቀዋለን አንቺም ማለት ነው አንቺም ይኸውልሽ እስር ቤት ነው ይጂ የሚከትሽ አንጠልጥዬ አሁን ነው ይጂሽ የሚከትሽ የሰማሽኝ ነው አይደለ እኮ እንዴት ነው የሚለቀው ይሄ ነገር ከአባቴ የሆነ ቻፕስቲክ አለ ከሱ ቻፕስቲክ አመጣለሁ ቻፕስቲክ ገጠር ይሰራል አላው እንዴ በጣም ይገርማል ሆነ ቆይ አባትሽ ምን አይነት ሰው ነው ቆይ አዋቂ ማለት እሱ ነው የሚሰራው እንደዚህ ነገር ባዳም ልኮ ዋናው እሱ ነው እሺ አሁን የስራ እድል ፈጥሯል ብዙ ነገሮችን ያቀን እሱ ጋርም ተወዝኛለሽ ያው ሲናገር ከነ መፍትሄው ብዙ ጊዜ ስለሚነግረን እሱ ጋርም ተወዝኛለሽ እሱ ጋርም ተወዝኛለሽ ጭራሽ አባቴን
አባቴንማ መቼም አላጋልጠውም። እሱን አሳይሻለሁ። አሁን ይሄ ነገር ቻፕስቲክ ያልሽው እንዴት ነው? በቻፕስቲክ ደግሞ እሱ ነው የሚቀባው ቻፕስቲኩን? አዎ እየተቀባ ለ30 ቀን ከንፈሬን ይስመኛል። አቺቶ ያንቺ ነው እኔ የምስመው ካሁን በኋላ። አሁን ተናግረን የለ እንዴ ብርሃኑ? ተናግረን የለ? ይኸውልሽ አንቺ ቻፕስቲኩን ማለት እንዴት ነው? አንቺ ልታቀበተች ምስሚው እሱን ወይስ እንዴት ነው? ቆይ እኔ አልገባኝም። እሱ ነው የሚቀባው ቻፕስቲክ ወንድ ልጅ ያለበለዚያ መቼም አይለቀውም። አንቺን ነው የሚስመሽ ማለት ነው? በአገሬ የሌለውም በአገሬ አይቼ ሰምቼም አላውቀው ውስጥ እኔ ለካ ጉርጋድ ውስጥ ነበርኩ። አሁን ችግር የለውም። አሁን ይኸውልህ ሰምተናል። ባለቤቴን ይቅርታ ጠይቄ ልጅ ኧረ በስመ አብ ይሄ ነገር ምሎ የለኝም። ስንት የቤተ ክርስቲያን ሰው አባቶች መጥተው እግሬ ላይ ወርቀው ሲለምኑኝ ስትለምነኝ ያንን ሁሉ ኃጢአት ውስጥ ወድቄ አሁን ችግር የለውም። አሁን ያለኸው አሁን ቶሎ መመለስ እኮ ጥሩ ነገር ነው። ይሄ ቻፕስቲክ ያልሽው ነገር ጥሩ ህይወት ነው የሰጠውክ። ከዛ ከማይረባ አይደለም ጥንቅር ይበል መሰልኩ። ይሄን የመሰለ ቤት ገዝቼው አስገባው ካኖርኩክ ሌላ ምን ትፈልጋለህ? ምን አደረገልኝ? እከክ እኮ ነው የሆነው። እከክ ነው የሆነው። ያ ቤት ትለዋለሽ እንዴ? ያው ሀብት ንብረት በመኪና እንደፈለክ የምትንቀሳቀሰው በእኔ ገንዘብ ነው። አሁን አንቺ ቻፕስቲክ ያልሽውን ነገር ማለት ነው 4 ወር ሰላም እንዴት አወቅሽው? አንዴ አሁን ማወቅ እንፈልጋለን። ይሄ ነገር ከዚህ በፊትም ተፈጥሮ ነበር ማለት ነው? እንዴት አወቅሽው? አሁን ቻፕስቲክ ተቀብተው ወንድ ልጅ አንቺ ሲስምሽ ፍቅሩ ይቀነሳል ማለት እንዴት ነው? ቆይ ሌላ ነገር ልታስተበትብ ይሄን ነገር እንደዚህ አይነት ነገር እኔ ራሴ ጸበል እገባለሁ። ችግር የለውም። ይሄን ነገር ማወቅ ስለፈለግን ነው እኛ እግዚአብሔርን እኔ አደራ ጠይቃለሁ። እኔ ለእግዚአብሔር ቃሌን ሰጥቼ ለእግዚአብሔር ጸልያለሁ እንጂ ከዚህች ሴትዮ እኔ አፋታኝ በህግ እባክህ። ይኸው እንደሰማሽ ከሆነ እሱም ይኸውልሽ አሁን ከአንቺ ጋር ምንም አይነት ነገር አይፈልግም። ስለዚህ ይሄ ቻፕስቲክ ያልሽው ነገር ይሄ እንትን የምትይው ነገር ማለት ነው ከየት እንደምታስመጪው አባትሽ ጋር ይዘሽኝ ትሄጃለሽ። ሲጀመር አሁን ራሱ ህግ ቦታ ነው ይዤሽ የምሄደው። ይሄን ያልካዋራሽ ነው ተነስተን ና አንተ ተነጋግረን የለ እንደ ፋይሎች እንደምታጠባልኝ ያው እንግዲህ ተመልካቾቻችን እንደተመለከታችሁት ብዙ ነገር ሰምታችኋል። እንግዲህ ብዙ ነገር ነው እናንተ የሚያያችሁት። እኛም እንግዲህ እሷን ለህግ አቅርበን መመለሳችን አሁን ያው የተፈጠረው ነገር በጣም ይከብዳል። እንግዲህ የተፈጠረው ነገር እንደተፈጠረ ሆኖ ከዚህ በኋላ ነገሮችን ማስተካከል ነው ያለብን። አንተ መረጋጋት ነው ያለብን እና አሁን ቆይ እስቲ አሁን ምን ተሰምተዋል? እሺ አሁን እንደዚህ ነገር አሁን ለሷ ፍቅር አለ እንዳለህ ነው? እውነት በጣም ነው የምገርመው። በጣም በቃ እንደዚህ ማለት አሁንም ስሜት የምመለስም ነገር አልመሰለኝም። እውነት ከልብ ይህ ሚዲያ አመሰግናለሁ። በጣም ነው የማመሰግነው። እሴ ልጅ በጣም ነው እንትን ያለኝ። በጣም አመሰግናለሁ። እናንተ ካሜራማኖችም ከልብ ነው የማመሰግነው። እውነት የገባውበት በጣም የሚገርም ነው። እውነት እኔ በቃ ሀብት አይቼ ነው በቃ ስላለ የጊዜያዊ ደስታ የማይደረግ ነገር አልነበረም። እኔ ግን ያንን ጊዜ በቃ ህልም ነው የሚመስለኝ። አሁን ነው በቃ ከነገረችኝ በኋላ የሆነ የሚገርም በቃ መንፈስ የሆነ የማንነቴ ምንም አይሰማኝም። እኔ ሰዎችን ራሱ ሳይ ምናምን ድሃ የኔ ቢጤ ዱሮ መጸውት ነበረ ታውቃለህ። አሁን ምንም ሰው ራሱ እኔ አይዶን ነው ምንም አይመስለኝም። በቃ እሷና እሷ ማዘርጋ በወር በ2 ወር ምናምን አልደውልም። በቃ እነ ብራዘር እየደወሉ ምን ሆንክ ምናምን ይሉኛል። ልጆቹ ጋርስ እንዴት ትገናኛለህ? ኧረ በጭራሽ እንዴ ምን አንተ በቃ እኮ እኔ ሌላ ዓለም ውስጥ ነው። እኔ ይገርመኛል። በቃ የሚገርም ነው። እና ትላልቅ ሰዎች ናቸው መጥቶ ይቅርታ የጠየቁኝ። ምንም በቃ ምንም አይመስለኝም። የሚገርም እኮ ነው በጣም እኔ መገባለሁ በቃ እንትን ነው እንጆይ ነው። ቅድም እንደነገርኩ በጣም በቃ ዶኖ ያደረገችብኝ ለካ አንተ እንደነገርካትና እንደው እግዚአብሔር በሱ ባንተ ውስጥ ሆኖ ነው ያንን ሁሉ ጥያቄ ጠይቃት ከእንደገና ያንን እንደዚህ ሽቶ ብላ መናገሯ ራሱ ገረመኝ፣ ደነቀኛ። በቃ የሚገርም ሽታ አለው ታውቃለህ። እና ሁሌ ስቀባ እንዳልኩ እሷን ማስታወስ ከሷ ስራ አስጠላኝ፣ አትስራ ምናምን ነው የምትለው።
ብር አለ ብር አለ። ግን ታውቃለህ ጤና ላይ ትንሽ እንትን አለኝ። 1-2 ወር በኋላ የሆነ እየተጫጫነኝ ምናምን ሐኪሞችን እያማከርኩኝ ምናምን የሆነ ቅድም አይተለ እዛ መድኃኒቱን ባልወስድ አስበሃል በቃ ያመኛል፣ የሆነ ያንፈራፍረኛል ለተወሰነ። ድመት እንዴት በኢትዮጵያ ካልቸር ውስጥ የሌለ ነገር ነው። እንዴት ድመት በልተ አስብ እስከ ዛሬ መኖሯ ከእሷ ጋር ያለው መንፈስ አለ ታውቃለህ። ለእሷ እንዲስማማ ለእሷ እንዲመቻት ምናምን ተደርጎ የተሰራ ነገር ነው። እኔ ጋር ስመጣም ለእኔም ተደርጓል። ግን ከኔ ጋር ብዙ የመስማማት ነገር አልነበረውም። አልፎ አልፎ እንደ መጀመሪያ ቀን 2 ቀን 3 ቀንማ እያስታወከኝ አይዞ ምናምን ትላለች። ሐኪም ቤት እንሄዳለን በቃ ምናምን ማስታገሻ። ከዛ የሆነ ትልቅ ሰው አለ ሐኪም፣ እሱን አናገርኩት። በቃ እሱ የሆነ ከውጭ ነው እንዳልኩ እንደነገርኩ ቅድም ያን ውድ መድኃኒት ነው እንደዚህ ምናምን አልኳት። ኧረ ችግር የለውም ምናምን አለችኝ። በጣም ብዙ ብር ነው አሁን ብነግርህ አታምነኝም። ብር ችግር የለም በቃ እሷ ጋር ብር ችግር የለም። 250 ምናምን ሺህ ብር ነው አውጥተን ያንን መድኃኒት ገዝታ በየ6 ወሩ ነው ተብሎ እኔ አሁን 4ኛ ወር አይደለ ከተጋባን ወደ እንትን በጓደኝነት ቆይተን አንድ ቤት ወደ ቤቴ ካመጣኋት በኋላ ነው ያንን መድኃኒት እየወሰድኩኝ። መድኃኒቱ እርግጠኛ ነህ አሁን ከፋርማሲ እንደገዛችሁት? ከውጭ ነው በሰው ተጽፎ ሰጠን። እሷ ታውቃለች። ብዙ ሰዎች በኢንተርኔት ምናምን በአየር መንገድ መጥቶ ነው ከዛ ሂደና ያመጣ ነው። እና እየቆየው እንትን ነው የምጠው ለ6 ወር ነው አሁን የነገርኩ ብር ለ6 ወር ነው። አሁን 4 ወር ወስጄዋለሁ። እግዚአብሔር ውልቅ ያርግልኝ። አንዴ ሌላ ነገር መድኃኒቱን መመርመር አለበት። መድኃኒቱም አሁን የ200 ሺህ ከውጭ ነው ያስመጣችው። ሌላ ነገርም አላማ ስለሚሆን ሊሆንም ስለሚችል እሱን መድኃኒትም ታመጣለኝና እሱንም ማጣራ ይሆናል። እስቲ እሱንም አመጣና ታየዋለህ። እና በጣም አሪፍ ነው። ኦልሬዲ በቃ ልክ እሱን ስውጥ ትንሽ ይረጋጋሉ። በቃ ያ ነገር ነውና እንደዛ እያለች ነው የቆየችን። በቃ እኔ በጣም ነው የምወዳት። ነገርኩ ከሷ አንግል ውጭ ማሰብ አልችልም። እንዳልኩ ብራዘር ማዘር ምናምን ቤተሰቤን ምናምን ሁሉን ነገር ትቼ በቃ ወደ እሷን እንዴ 10 ቀን ቆይታ መምጣት ማለት ለእኔ ሞትና ህይወት። በቃ እንደዚህ ሌላ ሴት ሌላ ምናምን ብር አለ ምናምን እሷም ታውቃለች ተደርጎብኛል በጣም ብዙ በቃ ታካለ መኪና እንቀያይራለን ምናምን። ከዛ አንግል በቃ ሴቶች ምናምን ጋር ምንም እኔ ሰው በቃ ሰው አይመስለኝም ነው የምልህ። በቃ ያንን ሰው እንደ አስጠላህ አረጋች በቃ እኔ የሷና የሱ በቃ ቤተሰብም ምናምን በቃ የምፈልገው ነገር ይደረጋል። ያው ነው እንግዲህ አሁን እንዳልኩ እግዚአብሔር ደርሶልኛል፣ እናንተም ደርሳችሁልኛል። የሆነ ትንሽ ተጋጭተን ነበር። በዛች መካከል ነው እቺን ራሱ ማሰብ የጀመርኩት ታውቃለህ እንጂ ይሄ ነገር ያልፋል ወይም እንትን ይላል ብዬ አስቤ አላውቅም። አሁን ቤተሰቦቼ ወንድሞቼን ይቅርታ ጠይቃለሁ። እነሱን ጠይቂያቸው ባለቤቴንም እንዳልኩ ከነ ልጆቿ የምትሰቃየውን እሷንም ይቅርታ ጠይቄ ወደ ጸበሉም በጸሎትም ምናምን እያረኩኝ ወደ ራሴ ተመልሼ እንትን እላለሁ። እናንተም ደግሞ እንግዲህ ተከታትላችሁ ይሄ ለኢትዮጵያ ሕዝብ ራሱ እንትን መሆን አለበት። ሰዎች ሲቀርቧችሁ ያለ ምክንያት ብር ሲሰጧችሁ ያለ ምክንያት ሲወዷችሁ ተጠራጠሩ። መጠራጠር አለባችሁ ነው የምለው። ለመሰለ መጠራጠር አለባችሁ። የሆነ ሰው ከአንተ የሆነ ነገር ሲፈልግ ነው ይህን ነገር ሊያደርግ የሚችለው እንጂ አይዶን ነው። በቃ እንዲህ ያን ነገር አደራችሁን፣ አደራ የኢትዮጵያ ሕዝብ ተጠንቀቁ ከእንደዚህ አይነት ነገር። አሁን ይህን ደግሞ ወደ ህግ አደርሳችሁ ህዝብ አውቆ ከእንደዚህ ያን ነገር እንትን እንዲል ይሄ ጥንቁልና ምናምን እሷም እኔ ፍርዷን ትውሰድ። ከፍርዷ በኋላ ደግሞ ወደ አምላኳ ተመልሳ ወደ ራሷ ብትመለስ። እንደዚህም እንድትጠፋ አልፈልግም፣ እንደዚህ ጋር ማለት ነው። እንደዚያ እንድደረግ እፈልጋለሁ። መጨረሻ ላይ እንትን ትላለህ። ስልክ የኢንስፔክተሩ ምናምን ተቀባብለዋል ከሆነ እሱንም እየደረሰበትን ያለው የኢንስፔክተሩን ስልክ ትሰጣለህ፣ ችግር የለውም ትሰጠኛለህ። በጣም ከልብ አመሰግናለሁ። ሌላ የምትለኝ ነገር ካለ? አሁን አንተ መጸጸትህ አሁን አንድ አሪፍ ነገር ሆኖ ሳለ ከዚህ በኋላ አሁን እንደዚህ ነገር ትንሽም ስለሚከብድ አሁን ጸበል እንግዲህ ወይ ደግሞ የምታመልክበት ቦታ ሄደ እንግዲህ እዛ ቆይተህ ለተወሰነ ወራት ብትመለስ አሁን ለአንተ አሪፍ ነው። ለትንሽ ጊዜ ማለት ነው። ስራ ማቆምህ ነው በመክረህ አሁን ነገር እሱን ነው። ከባድ ስለሆነ አሁን ያለህ በጣም እንደነገርከኝ 4 ወር 5 ወር ወይ 6 ወር ቢሆን ገፋ ቢል እንኳን
እንደዛ እሷ ተብተባበሽ ነገር በሽቶ ስለሆነ በጣም ከባድ ነው የሚሆነው። ስለዚህ ስራህን አቁም፣ ለትንሽ ጊዜ ሃይማኖት ቦታ ብትሆን ለአንተም አሪፍ ነው ብዬ እመክርሃለሁ። እንደዚህ እዚህ ድረስ ተጠራጥረህ መተህ ለእኛ እንደዚህ ለሚዲያም እንደዚህ ነገር ማውራት ጽናትህም በጣም የሚገርም ነገር ነው። ሌሎች ወጣቶችም ሌሎች ለኢትዮጵያ ህብረተሰብም እንግዲህ ምክር ነው የሚሆነው፣ ማስተማሪያ ነው የሚሆነው። የእናቴ እንደነገርኩ አንተም ከምልህ ነገር ማለት ነው አረፈደም አሁንም ሲጀመር። ስለዚህ አሁንም እኮ ገና ነው ጾምና ጸሎት ነው ለዚህ በቃ ታውቃለህ። ስለዚህ ያው በቃ እሷ ጋር እናትህ ጋር ሄደህ ይቅርታ ማለት ትችላለህ። ልጆች ጋር በቃ ተመለስ። እረፍት የማደርገው በቃ ይሄን ነው። በጣም ነው የማመሰግነው። እውነት ነው አሁን ያደረኩት ነገር አሪፍ ነው። ያው እንግዲህ ተመልካቾቻችን የብርሃኑን እንግዲህ ነገር እንግዲህ በጣም ተመልክታችሁታል። እሱም የተፈጠረበት ነገር በጣም ነው የሚያሳዝነው። ብዙ ነገር ተከስቶበት እሱም ጠንካራ ሆኖ እኛ ጋር መጥቶ ይህን ነገር ሁሉ አሳልፈዋል። እንግዲህ ትንሽ ወርም ቢሆን ግን በጣም ያሳለፈው ነገር በጣም ከባድ ነገር ነው። እሱም እንደነገረን ከዚህ በፊት እንግዲህ ቤተሰብ ትዳር ነበረው፣ የልጆች አባት ነበረ። ከእሷ ጋር እንግዲህ ተጣልቶ ተፋቶ ነው ከእሷ ጋር የነበረው። እንግዲህ እነሱ ጋርም እንግዲህ ወስደን እነሱን ማስማምተን አንድ ላይ እንዲሆኑ የተቻለን እናደርጋለን። እንግዲህ እሱም ከዚህን ነገር እንዲወጣ ጸበል የምንወስደው ይሆናል። እሷንም እንግዲህ ለህግ ወስደናታል። ህግም ቦታ እንግዲህ ሰጥተናታል። እሷን ስታደርግ የነበረው ነገር እንግዲህ ተሰምቶ የማያውቅ ነገር፣ በጣም የሚቀፍ ነገር ነው። እንኳን ለመመገብ እንኳን በጣም የሚከብድ ነገር ነው ስታደርግም የነበረው። እሷም እንግዲህ እዛ ፍርዷን የምትቀበል ይሆናል። ተመልካቾቻችን የዛሬ ፕሮግራማችን ይህን ይመስላል። በቀጣይ በሌላ ፕሮግራም እስከምንገናኝ ቸር ሰንብቱ።